ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰብ እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁኝ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ የሆነ ምስጋናዬን አቀርባለሁ። ዛሬ በጣም ቆንጆ በአጭር ደቂቃ ውስጥ የምንሰራው በጣም ቆንጆ ልዩ ጣዕም ያለው በቤት ውስጥ እንዴት አድርገን በቀላል መንገድ የምንሰራው ቆንጆ ዳቦ ቆሎ ነው የምናዘጋጀው። ትወዱታላችሁ። ጣዕሙን ለየት ያለ ነው። በጣም ነው የሚጣፍጠው። በዛ ላይ ደግሞ ቀላል አዘገጃጀት ነው። ቤታችን ውስጥ ባለው ግብዓት የምንሰራው። አብራችሁኝ እንድትቆዩ እየጋበዝኩኝ ወደ ስራ ይገባለሁኝ። አንድ የሻይ ብርጭቆ የቀለጠ አትክልት ቅቤ ነው ያደረኩት። አንድ ብርጭቆ ደግሞ የተፈጨ ስኳር። በቅቤው ምትክ ዘይቱን ማድረግ እንችላለን። ፈሳሽ ዘይቱን ወይም የአትክልት ዘይት። የአትክልት ቅቤ ተጠቅሜያለሁኝ። እሱን አንድ ላይ መታዋለሁኝ። በደንብ አድርጌ እመታዋለሁኝ፣ አዋህደዋለሁ። የተፈጨ ስኳርና የአትክልት ቅቤ ቀለጥ አድርጌው ሞቅ ያለ ነው። ትንሽ ለብ ያለ የቀለጠ የአትክልት ቅቤ። የአትክልት ዘይት እንጠቀማለን እንችላለን፣ ወይም ደግሞ ዘይቱን የአትክልት ዘይት እንጠቀማለን። የኑግና የተልባ አይሆንም፣ ጣዕሙን ቃናውን ስለሚቀይርብን። ለጣዕም ትንሽ ጨው አድርጌያለሁኝ። ዱቄት ደግሞ ጨምራለሁ። የፉርኖ ዱቄት ጨምሬያለሁኝ። ቤኪንግ ፓውደር ጨምሬያለሁ። መጠኑን እንደምንሰራው እንደ መጠኑ ራሳችንን የምንወስነው ማለት ነው። ከዛ አብሬ ከዱቄቱ ጋር በደንብ አሸዋለሁኝ። የተመታውን ስኳርና ቅቤውን አንድ ላይ በደንብ አድርጌ እመታዋለሁኝ። ልክ ብስኩት ነው የሚለው። ስንበላው ደግሞ አፋችን ውስጥ ሟምቶ ነው የሚቀረው። ለማኘክ ድርቅ ያለ አይደለም። ቆንጆ እንደ ብስኩት የሆነ ቆንጆ ዳቦ ቆሎ ነው። በጣም ቀላል ነው አሰራሩ። በዛ ላይ በቤታችን ውስጥ በምንፈልገው ጣዕም መስራት እንችላለን። እዚህ ጋር ቫኒላ መጠቀም ይቻላል ለጣዕም። እኔ ቫኒላ አልጠቀምም። ብዙውን ጊዜ እኔ ቫኒላ አልጠቀምም። የምናቦካበት ደግሞ በስፕራይት ነው። ወተት፣ እንቁላል ስለማንጠቀም የጾም ሲሆን በዚህ መልኩ እንጠቀማለን፣ እንሰራለን። አሊያም ደግሞ እንቁላል የማይፈልግ ጣዕሙን፣ እኔ ብዙውን ጊዜ ዳቦ ቆሎ ላይ እንቁላል አይመቸኝም። ወተት ምናልባት ወተት ጥሩ ሊሆን ይችላል፣ ግን በቃ ይሄ ራሱ በቂ ነው። በስፕራይት ወይም ደግሞ በሚሪንዳ ማብካት እንችላለን። ቆንጆ ጣዕም ነው የሚሰጠው። እንደ ብስኩት ነው የሚሆነው። ድርቅ አይልም። ቆንጆ ነው የሚሆነው። እናሸዋለን እንደዚህ አንድ ስፕራይት እስከምጨርስ ድረስ በዚህ መልኩ። ዱቄት ካስፈለገን እንጨምራለን። እኔ ዱቄትም አላስጨመረኝም። ግማሽ ኪሎ ይሆናል የተጠቀምኩት ዱቄት እና አንድ ማንኪያ ፓውደር ተጠቅሜያለሁኝ። በጣም መላላት የለበትም። ስናርበለብለው ስንቆርጠው እንዳይጠባበቅብን ከላይ ዱቄት በተን ከማድረግ እንደዚህ ደረቅ አርጎ አብኩቶ መቁረጥ ይሻላል። ዱቄት ስንነሰንስበት ሊነጣብን ይችላል። መልኩን ብዙም አያሳምርልንም። የምናቦካውን ደረቅ አድርገን አብኩተን ስንቆርጠው አይጠባበቅም። በዚህ መልኩ ካቦካሁት በኋላ እንደዚህ ዳመጥ አደርገዋለሁኝ። ከዛ
በቢላው ቆረጥ ቆረጥ አድርገን በእጃችን እያድበለበል እያስተካከልን አድበልብለን መቁረጥ ነው። ብዙም ጊዜም አይወስድም። አሁን ቴክኖሎጂው ተሻሽሏል፣ መቁረጫዎችን መጥተዋል። ግን አይቼዋለሁ እሱንም እንደዚህ አነስ ያለ ለቤት ለሆነ ትንሽ ዝግጅት ስንፈልግ በእጅ የሚቆረጠው በጣም ነው የሚያምረው። በጣም ያምራል በእጅ የሚቆረጠው። ድሮ እናቶቻችን እንደሚሰሩት በመቀስ እንደዚህ ይድበለበልና ስናድበለብል ደግሞ አንዱ ቀጭን ግማሹ ቀጭን ግማሹ ወፍራም እንዳይሆንብን በትክክሉ አስተካክለን እንደ እናቶቻችን ድሮ እንደዚህ በእጃቸው ነው ብዙ ቴክኖሎጂ ባልተስፋፋበት ጊዜ በእጃቸው ነው ተሰብስበው በህብረት የሚያዘጋጁት። ስለዛ እኔ ደግሞ እንደዚህ በእጄ ልክ እንደነሱ አድርጌ ፍጥነትም አለው። ያው ልምድ ካለ ፈጣን ነው ለአዘገጃጀት። የፓስታ መዳመጫው ካለ ደግሞ እሱም በፓስታ መዳመጫ ራስ ቂጣውን እንትን ብለን ከዛ በመቁረጫው እንሰራዋለን። የእጁ ግን በጣም ነው የሚያምረው ለመልክ በጣም ያምራል። በእጅ የሚቆረጠው ያምራል። ያው ለፍጥነት ነው እንጂ ለቤት ሲሆን በእጃችን ምንም ችግር የለውም። ለቤት ያህል ይበቃል። ምናልባት ለገበያ ላይ ለማቅረብ ሊከብድ ይችላል። ብዙ የሰው ኃይል ሊጠይቅ ይችላል። እኔ ለቤት በዚህ መልኩ እንደዚህ በእጄ በራሴ ብቻ ማንም ሰው ረዳት ሳልፈልግ የምፈልገውን ያህል አዘጋጅቻለሁ። ብዙ ጊዜም አልወሰደብኝም። ሁሉንም ካድበለበልኩት በኋላ ያው በመቀስ እቆርጠዋለሁኝ። ከእጃችን ፈጠን ፈጠን አድርገን እንቆርጠዋለን። እንደዚህ ዞር ዞር እያደረግን ስንቆርጠው ቅርጽ ያወጣልናል። ራሱ ዳቦ ቆሎ የሚለው ስም ራሱ ቅርጽ አለው፣ ስም አለው አይደለ? ቅርጹን ይዞ እንደዚህ ስናሽከረክረው የራሱ የሆነ ቅርጽ ይሰጠናል። ልክ እንደ ዳይመንድ አይነት ቅርጽ ይሰጠናል። ደረቅ አድርጌም ስላቦካሁት የመያያዝ ባህሪ የለውም፣ አይያዝብኝም። ስኳሩም በመጠኑ ስለሆነ ዘይቱም እንደዛው፣ ዘይቱም ሲበዛ ይቀልጣል፣ ስኳሩም እንደዛው መጥነን በመጠኑ የምንፈልገውን ጣፋጭ መብዛት ከሌለበትም አስተካክለን በምንፈልገው መጠን አብክተን ደረቅ አድርገን ነው የምናቦካው እንዳልኳችሁ። ከዛ እንቆርጠዋለን። ይኸው ምንም አላስቸገረኝም። ስቆርጠውም የመያያዝ ባህሪ የለውም። ቆንጆ ነው። አንድ ሰዓት ባልሞላ ጊዜ ውስጥ ነው ይሄንን አድበልብዬ ቆርጬ ሌላውን ደግሞ ያቦካሁት። አንደኛውን በስፕራይት አንዱን ደግሞ በፋንታ ቦካሁት። በፋንታ አብኩቼ ቆረጥኩት። ቀላ ይላል። ይሄኛው ነጭ ነው። ከለርም እንደዛው መጠቀም እንችላለን ማለት ነው። ፉድ ከለር ብዙውን ጊዜ አንዳንድ ጣል ጣል ለመልክ ካልሆነ በፉድ ከለር የሰራሁትም አለ እንደ ከረሜላ ስራውን። እሱን ደግሞ በሌላ ጊዜ አሳያችኋለሁ። ፉድ ከለር ተጠቅሜ እንደ ከረሜላ አድርጌ ሰርቸዋለሁኝ። መጨረሻ ላይ ታዩታላችሁ ማለት ነው። ይሄን እንደዚህ ቆርጬ ሁሉንም ቆርጬ ጨርሼ እመለሳለሁኝ፣ ቪዲዮ እንዳይረዝም። በዚህ መልኩ ሁሉንም የኛው ቀላ የሚለው በፋንታ የተቦካና የተዘጋጀ ነው። ነጩ ደግሞ በስፕራይት ነው። ቆርጬ በምጣድ አምሼ የምናምሰው ደግሞ በእንጀራ ምጣድ ሊሆን ይችላል፣ በኦቨን ሊሆን ይችላል። በዳቦ ማጋገሪያው ፓትራ ውስጥ አድርገን ማመስ እንችላለን። ምንም ለማመሱ ብዙም ችግር የለውም። በምንፈልገው ባለን እቃ ማዘጋጀት እንችላለን። አምሼ ተመልሻለሁኝ።
ቆንጆ ከሽ ከሽ የሚል እንደ ብስኩት ሽታ ያለው ነው። ይሄኛውን ደግሞ የከረሜላው አሰራር ይሄ ነው። እንደ ዳቦ ቆሎ አብኩቼው እንደ ከረሜላ ቅርጽ እንቆርጠዋለን። ልደት ሲኖርብን፣ ለልጆች ለፕሮግራም፣ ለምርቃታቸው በዚህ መንገድ ማዘጋጀት እንችላለን። በጣም ቀላል ነው፣ ኪስ አይጎዳም። ሙያችን በቤታችን በምናውቀው እንደ ችሎታችን አዘጋጅተን ልጆቻችንን ማስደሰት እንችላለን። ቤተሰቦቼ እናንተም እንደወደዳችሁት ተስፋ አደርጋለሁኝ። ለጣዕም እንዳልኳችሁ በምንፈልገው በቀረፋ በቫኒላ በፈለጋችሁት አይነት ጣዕም ሄል ተጨምሮ ይሰራል ማለት ነው። እንደ ፍላጎታችን ነው። እንደወደዳችሁት ተስፋ አደርጋለሁ ቤተሰቦቼ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው፣ ደህና ቆዩኝ።